አንገቴን ገፈፈኝ እኮ ቆሌ ሌሎች ወይኔ ጉዴ አርፍጃለሁ። የእናቴ ማስታወሻ ጥዬ እንዳይሆን ኒና ምን አደረገች? ያው ምሩ ለመናገር ስለምትፈራ ነው እንጂ ናሆም እና እሷ ከተታረቁበት ጊዜ አንስቶ ምሩ ስቃይ ላይ ናት። እንዴት ማለት? አለም የምትናገራት ንግግር። በዛ ላይ ደግሞ እናንተ እዚህ ባልነበራችሁበት ሰዓት ሆስፒታል ላስመርምርሽ እያለች ይዛት ትሄዳለች። ከዛ በመሀል መንገድ ላይ ተጣሉና ምሩ ተናዳ ተመለሰች። በዚህ ራሱ ስንት ስድብ ይዛ እንደኖረች አላወቁም። መጋጨታቸውን ሰምቻለሁ፣ ግን ላስመርምርሽ ማለቷን አልሰማሁም። ጭራሽ ዛሬ መታ የሚጠቅም ልጅ አይስጥሽ ብላ ረግማት ሄደች። አለምዬ ነች እንደዚህ ያለችው? አዎ አውቃለሁ። ምሩ ምን እንደተባለች ቃል በቃል አትናገርም። ለዛው ነው እኔ ልነግሮት የመጣሁት። ጭራሽ መሳደቧ ሲገርመኝ፣ እንደገና ደግሞ እርግማን። እርሶን ከሰማችሁት ልክ እንዳልሆነች ንገሯት። እንዴ በቃ እኔ ከዚህ በላይ ምሩ ስትሰቃይ ማየት አልፈልግም። ምን እንደምል ራሱ አላውቅም። ይቅርታ ስለ ባለቤቱ ይህንን ስላልኩኝ፣ ግን ደግሞ ምሩ ስቃይ ይበቃታል። ምሩ ከዚህ በኋላ መሰቃየት የለባትም ትላለች ሰኒ፣ የመሩ ጠበቃ። መሩ ግን ለምንድን ነው ይሄን ያረሹ? በእኔ ምክንያት ቤታቸው እንዲበጠበጥ አልፈልግም ትላለች መሩ። ሰኒ ግን ይበቃሻል፣ እስከ መቼ ድረስ ነው አንቺ በዚህ ህይወት ላይ የምትቀጥዩ? መቼ ነው የራስሽን ህይወት እየኖርሽ ለሰው እንትን የምትዩ? ትላለች። ይሄ ሰይጣኑ ልጅ ደግሞ እንግዲህ ሰኒ ኒኒን እያሰቃያት ይገኛል። ከያ ቤት ስትመጣ የሳማት መስሎ የእናቷን ማስታወሻ ሀብሏን ይዞባት ይሄዳል። ሌና በጣም እያለቀሰች ነበረ። ልሄድ ነው በቃ ምናምን ሲላት፣ ወይኔ አሁን እኮ ጸልዬ ነበር የመጣሁት ለቅሶ እምባዬ ሳይደርቅ በቃ ምናምን እያለች መለመን ትቀጥላለች ማለት ነው። አንዴ የምናረገውን አናቀውም እያለች ትላለች ማለት ነው። ሊና እስከ ዛሬ ድረስ እያስጨነቃት ያለው የኪራ አባት ወልዶት እንዴት አለው ነበር ሊበቀል እንትን ያለው። በዚህ ምክንያት ነው ኪያን ቅፍ አድርጎ ሌላ ነገር እያስመሰለ የነበረው። ከአንገቷ ላይ ሲፈታት ምንም እያወቀች አልነበረም።
ሀብሏን በድንገት ነበር የፈታባት። እሷ ግን አላሰበችበትም መቼ እንዴት ፈታባት። ቅዱስ ከነ ኪራ ጋር ተተመለሰ። ምንድነው ስራህ ብሎ ሰኒ ሲጠይቀው እኔማ አበባ ላይ ውሃ መርጨት ነው ስራዬ፣ አቤት ሲያደክም እያለ እንግዲህ ይላዘዛል። ወይኔ በጣም በለኔ አረፍት ማድረግ አለብኝ ይላል። ይቅርታ እኮ አልኩ። ይቅርታ ማለት አትችልም። ሌላ ምንድን ነው? ሰኒ ትክክል አላደረግሽም። በእኔ ምክንያት ቤተሰቦቹ እንዲለያዩና ቤተሰቦቹ እንዲሉ አልፈልግም ትላለች። በአሁን ሰዓት ላይ እንዴት እንደዚህ ትያለሽ? እኔ ላንቺ አስቤ ነው እንጂ እንደዚህ ያረኩት እያለች ለመሩ ትጮኻለች ማለት ነው። መሩ ግን አንዴ ጅል ናት። እዚህ ላይ ሆና የምትሰራው መቼ ነው ራሷን በቃ ብልጣ ብልጥ ሆና የምትሰራው ማለት ነው። የናሆሜ አባት እንግዲህ ከሰዓት ጎርሶ ይመጣል ወደ ቤት። አለምዬ አለምዬ እያለ ይጮሃል። አለምዬ ደግሞ ቆይ ምንድን ነው እያረግሽ ያለሽው? ምን አርጊ ነው የምትያት? መሩ ምንድን አጠፋች? አሁን ላይ ምን እያረግሽ ነው ያለሽው? ቆይ አንቺ ስንት ጊዜ ነው ማውራት ያለብን? እያላት ይጮሃል። አይ እኔማ ምንም እያልኩህ አይደለም፣ ነገር ግን አሁን ላይ ያለው ሁኔታ ምንምና ምንም ሊልህ አልችልም። እንዴት ሴት ሆነሽ በሴት ላይ እርግማን ታረጊያለሽ? ብሎ እሱም በቁጣ በጣም ይጮህባታል። እናንተ ምንም አይመለከታችሁ ነገር የለውም። አሁንም ድብና አርጌ ረግማታለሁ ትለዋለች። ይቺ ደግሞ ጉዝ ጎትቷ መታ ምንድን ነው የሆናችሁ ትላለች። አንቺ ዝም ብለሽ ወደዛ ግቢ ትላታለች። እሱም ግን ምን ልትሰማው አልቻለችም። እናንተ ታልወጣችሁ እኔ እወጣላችኋለሁ። በቃ ካሁን በኋላ እናንተ ጋር መኖር አልፈልግም እስከ መቼ ድረስ እያለ ትቷቸው ይወጣል። ወይኔ የኔም ትዳር አፍርሳ ማሷን አልፋታትም ትላለች። አለምዬ ሰይጣኗ ይሄን ያህል መሩ ምን ባላረገቻት ነገር እሷን እያሰቃየች መቀመጡ ለምን እንዳስፈለጋት አላቅም ማለት ነው። ኪራ በሀሳብ እንዴት ተዋጠጽ ትመጣለታለች። ምን ሆነህ ነው? ወዴት እየሄድክ ነው ብላ ትጠይቀዋለች። እኔ የትም አልሄድኩም በሀሳብ በቃ ይሄንን አየር እየኮመኮምኩ ነው ይላታል። ነገር ግን እንዴት ምን እያሰብክ ማን እንደሆነ ያስታውቅብሃል። ምን ሆነህ ነው? መናገር አትችልም ወይ ትለዋለች። ቢነግራትም ምንም ትል ስለማይል ኧረ ምንም ነገር የለም እያለ እንትን ይላታል። አይ እንዴ እንደዚህ ሀሳብ ማወጣ አሁን ላይ እስቲ ያለውን ነገር ስለ ድሮ ጮኛሽ ንገሪኝ ቢላትም ስለ ድሮ ጮኛዋ በቃ አንድ ነገር መናገር ጀመረች። አንድ ነገሮችን ስትነግረው ግዴታ መሆን አለበት እንዴ ይላል። መሩ አለምዬ መታ እንደዛ ስትረግማት እንደዛ ተንሰቅስቃ እያለቀሰች ገኒ ሰኒ ራሷን እንድትቆጣጠርና ራሷን እንትን እንድትል መክራት ነበረ። ነገር ግን እንዴት አባት ያርጌ እያለች የምታረገው ግራ ገብቷታል። ሰኒ አሁን ላይ መሩ ይበቃታል፣ እስተመቼ ድረስ ነው በሰው ነገር የምትሰቃየው ብላ ራሷን እንትን ብላለች። መሩ እንዳልተኛ ሻቃለሁ። ነገር ግን አሁን እኔን አለማውራት እንደሆነ ያስታውቅብሻል። ግን አንድ ነገር ወቂ፣ ለምንድን ነው እንደዚህ እየሆንሽ ያለሽው እያለች እንግዲህ ሰኑ መጮሃን ቀጥላለች። መሩ መናገር ፍቃደኛ አይደለችም።